ሰራተኛና ውሎ ዝግጅታችን ሰራተኞች በስራ ቦታቸው እንዴት ያሳልፋሉ እያለ በየሳምንቱ እየቃኘ ወደ እናንተ የሚያደርሰው ዝግጅታችን ዛሬ ገደኦ ዞን ፖሊስ መምሪያ ነው የምንገኘው። ፖሊሶች የስራ ውሏቸው ምን ይመስላል? እርስ በርስ ፖሊስ አባላት ከአባላት ጋር ያላቸው ግንኙነት ምን ይመስላል? ለስራ ሮጦ ሲወጡ፣ ሲታገሉ፣ ወንጀልን ለመከላከል ሲሯሯጡ፣ ደህንነትንና የህዝብን ሰላም ለመጠበቅ የሚንቀሳቀሱበት መንገድ ምን ይመስላል ብለን በሰራተኛና ውሎ ዛሬ ቅዳሜ ወደ እናንተ የምናደርስ ነው የሚሆነው። የሰራተኛና ውሎ ዝግጅታችን ገደኦ ዞን ፖሊስ መምሪያ ዛሬ ቆይታውን ያደርጋል። የትም ሳትሄዱ ስለምትከታተሉን እናመሰግናለን። ወደ እነሱ ገብተን ቆይታቸው ደግሞ በስምርት ስለሚሆን ከቢሮም ስለሚወጡ እንቅስቃሴያቸውን እየቃኘን ወደ እናንተ የምናደርስ ይሆናል። ሰራተኛና ውሎ ዲላ ከተማ ገደኦ ዞን ፖሊስ መምሪያ አብራችሁ ነው። ከሰራተኛና ውሎ ዝግጅት ክፍል ነው የመጣ ነው። ገደኦ ቴሌቪዥን ፖሊሶች የቀን ስራቸው ውሏቸው ምን ይመስላል የሚል አጠቃላይ ፕሮግራሙ የሰራተኞች ውሎ በመስሪያ ቤት የሚሰሩት ስራ ምንድን ነው የሚል እያስቃኘ ለተመልካች የሚያደርስ ነው። ፖሊስ ደግሞ በብዛት ስራው ቢሮ ውስጥ ስላይደለ በእንቅስቃሴዎች ውስጥ ለማህበረሰቡ ደህንነትን፣ ሰላምን ከማስጠበቅ አንጻር ወንጀልን አስቀድሞ ከመከላከል አንጻር ስራው ከቢሮ ወጣ ብለው እንቅስቃሴዎች ያሉበት ነውና እሱን ቃኝተን ለተመልካቾች የማድረስ ፍላጎት ስለነበረን በዚህ ምክንያት ነው እዚህ የተገኘ ነው። በጣም አመሰግናለሁ። እንዳጠቃላይ እንዳነሳው የፖሊስ ስራ በመስክ ነው ወይም ደግሞ የኦፕሬሽን ስራ ነው ከፍ የሚለው ከቢሮ ስራ ይልቅ ያንን ቢሮ ውስጥ የሚሰሩ ስራዎች እንዳሉ ሆኖ መስክ ላይ ደግሞ ከፍ ያለውን ተልዕኮ አላቸው። ከመስክ ስራዎች ውስጥ ደግሞ የመከላከል ስራ፣ የመንገድ ትራፊክ አደጋ ቁጥጥር፣ ሌሎች ፖሊሳዊ ስራዎችም በርከት ወይም ደግሞ ከፍ ያለ ስላለ ከስምርት ጀምሮ ከሪፖርት ስርዓት ጀምሮ ከአጠቃላይ ስምርት ከመውጣታቸው በፊት ወይም ደግሞ ፖሊስ ለስምርት ከመሰማራታቸው በፊት ከሚሰጠው ትዕዛዝ ጀምሮ በተግባር ወቅት ምን ማድረግ እንዳለባቸው ከሚሰጠው ስምርት ጀምሮ ሞር ፎከስ የምናደርገው ወይም ደግሞ አብዛኛው ትልቁን ወይም 80% ማለት የሚቻል ደረጃ በመስክ ስራ ላይ ስለሆነ ያንን እናንተም በመስክ ዞር ብላችሁ በተጨባጭ መሬት ላለውን ነገር መመልከት ትችላላችሁ። እኛም ቃኝተን ለተመልካቾች እንድናደርስ ፍቃደኛም ስለሆኑ እናመሰግናለን። ወደ ቅኝቱ ማብራት እንፈልጋለን። ፍቃደኛ ከሆኑ እዛው አይተን ደግሞ ሁሉንም ለተመልካች ማድረስ እንፈልጋለን። እናመሰግናለን። ስለነበረን ቆይታ እናመሰግናለን። እሺ እንዴት ናችሁ? እንደዚህ ከበላይ አመራር የመጣ ትዕዛዝ አለ። ወናጎ አካባቢ ከባድ ችግር አለ እየተባለ ስለሆነ ቶሎ ደርሰን እዛ ያለውን ነገር አረጋግተን ማምጣት መቻል አለብን። ስለዚህ በጥንቃቄ በምንሄድበት ቦታ ላይ ጥንቃቄ አድርገን ቶሎ ብለን ያለውን ነገር ከጨረሰን በኋላ ቶሎ ብለን ተመልሰን መውጣት መቻል አለብን። ዝግጁ ናችሁ? ዝግጁ ሰራተኛና ውሎ ቆይታችንን ዛሬ በገደኦ ዞን ፖሊስ መምሪያ አድርገን ከዛ ወጣልና ደግሞ መስክ ላይ ያሉ እንቅስቃሴዎችን ለመመልከት ወናጎ ከተማ ያለውን የትራፊክ እንቅስቃሴ ደግሞ የሚቃኙ እዚህ ደግሞ ከፍተኛ አገልግሎት የሚሰጡ ኢንስፔክተር ሙሉቀን መለሰ አጠገቤ ይገኛሉ። ሰላም ነው?
እግዚአብሔር ይመስገን። በሰራተኛና ውሎ እዚህ ተገኝተናል። እንደው የትራፊክ ውሎ እንዳጠቃላይ ምን ብለን ልናነሳው እንችላለን? የፍጥነት አንዳንዴ የትራፊክ አደጋ ቀድሞ ሳይከሰት ህይወትም ላይ ጉዳት ሳያደርስ ንብረትም ላይ ጉዳት ሳያደርስ ከመከላከል አንፃር የምትሰሩት ስራ ግንዛቤ ከማስጨበጥ አንፃር የምትሰሩት ስራ ምን ይመስላል? እንዳጠቃላይ ውሏችሁ ምን ይመስላል? ኢንስፔክተር ሙሉቀን መለሰ እባላለሁ። የወናጎ ከተማ ትራፊክ ፖሊስ ባለሙያ ነኝ። ያው እኛ አሁን ያለነው ቱማታ ጭረቻ ቀበሌው ላይ ነው። ይሄ ደግሞ ዛሬ እለቱ ሐሙስ ከመሆኑም አንፃር ገባተኛ ይበዛል። ገባተኛ የበዛበት ቦታ ላይ ገባተኛውን ግራ መስመር የማስያዝና ተሽከርካሪዎችን ፍጥነት እንዲቀንሱ ምልክት የመስጠት ስራ ነው የምንሰራው። ያው በዚህ አጋጣሚ ሁሉም ሰው ሊያደርግ የሚገባው ነገር ቀድሞ የሚታወቅ ነው። ሰዎች መንገድ ሲወጡ የግራ መስመራቸውን ይዘው መጓዝ አለባቸው። ይሄን ደግሞ የገጠሩ ማህበረሰብ በትክክሉ ሊረዳው ስለማይችል እኛ የግራ መስመራቸውን የማስያዝ ስራ እንሰራለን። የግራ መስመራቸውን የማስያዙ ስራ የሚጠቅመው ለምንድን ነው? እንደ ሀገራችን ተሽከርካሪዎች የቀኝ መስመራቸውን ይዘው ነው የሚጓዙት። የቀኝ መስመራቸውን ይዘው በሚጓዙ ሰዓት እግረኞች ሲመጡ ግራ መስመራቸውን ሲይዙ ተሽከርካሪን ፊት ለፊት ያዩታል። ተሽከርካሪ ያው ሰው ሰራሽ ነገር እንደመሆኑ በትክክል የፍሬን ችግር ሊያጋጥመው ይችላል። የመሪ ችግር ሊያጋጥመው ይችላል። ጎማ ሊፈነዳበት ይችላል። ሌላም ነገር ሊያጋጥመው ይችላል። ያ ደግሞ መስመር ስቶ በሚመጣ ሰዓት ግራ መስመራቸውን ይዘው የሚሄዱ እግረኞች ፊት ለፊታቸው የሚመጣ ነገርም ፊት ለፊት ማየት ይችላሉ። ስለዚህ ጥንቃቄ ያደርጋሉ። ሮጦ ሊያመልጡ ይችላሉ። ሌላም ነገር በትክክል ሌላኛው ተሽከርካሪ ቀኝ መስመሩን ይዞ እየሄደ ያለ እግረኛውም ቀኝ መስመሩን ይዞ የሚሄድ ከሆነ ተሽከርካሪው ከበስተጀርባው ነው የሚመጣው። ከበስተጀርባው የሚመጣው ነገር ቀደም ያልኩት የቴክኒክ ችግሮች ቢገጥሙት እንኳን እግረኛው ከኋላው ሊመጣ የሚችል ነገርን አያይም። ምክንያቱም እግረኛውም ቀኝ መስመሩን ይዟል፣ ተሽከርካሪውም ከቀኙ ነው የሚመጣው። ስለዚህ እነኚህ ነገሮች ሰዎች ጋር እንዳይፈጠሩ፣ ስህተቶች ሰዎች እንዳይፈጥሩ ያንንም በማድረግ ሰዎች ግራ መስመራቸውን እንዲይዙ በማድረግ ነው የምንውለው እዚህ ጋር። ተሽከርካሪዎች ደግሞ በፍጥነት በሚመጡ ሰዓት እዚህ ጋር እንደምትመለከቱት ብሬከር አለ። ከላይ በፍጥነት ሲመጡ ብሬከሩ ጋር ሌላ አይነት ነገር እንዳይከሰት እኛ እዚህ ጋር ሆነን የጥንቃቄ ስራ ነው የምንሰራው። በትክክል አንዳንዴ ግንዛቤ የትራፊክ ዕውቀት ግንዛቤ የሌላቸው ግንዛቤ ማስጨበጥም ስራ ነው የምትሰሩት። እንደው ግን ብዙ ጊዜ የሚያጋጥመን ምንድነው የትራፊክ ቁጥጥር ላይ አሁን መኪኖች መንጃ ፍቃድ ሳይኖራቸው ሲቀር ከፍጥነት ወሰን ውጪ ሲያሽከረክሩ አንዳንድ ጥፋቶችን ሲያጠፉ ይቀጣሉ። እግረኛ ግን የራሱን መስመር ለቆ በሌላ መስመር ሲሄድ ይቀጣ ይሆን እንዴ? ይቀጣል? ያው ለእግረኞች የተቀመጠ ደንብ አለ። እሺ ምን ይመስላል? ደንቡን እንወቅ ብለን ነው። ያው እግረኛ ከራሱ መስመር ውጪ በሆነ በቀኝ መስመር በሚሄድ ሰዓት ራሱን የቻለ የሚቀጣው ቅጣት አለ። ደንብ ላይ ተቀመጠ፣ ግን እስካሁን አልተገበር ነው። ያ ደግሞ ምንድነው የሚሆነው? በገንዘብ የሆነ መቀጮ አለ እግረኛ ሊቀጣ የሚችልበት። ያ ሳይሆን ሲቀር እግረኛው እስር ቤት ውስጥ ታስሮ አድሮ የጉልበት ስራም እንዲሰራ የሚደረግበት አለ ደንብ ላይ ተቀመጠ። ግን እሱን እየተገበር ነው አይደለም። ያው እንግዲህ ወደፊት እያለ ይሄ ነገር ተግባራዊ ሊሆን ይችላል። እንደኛ አካባቢ ወደኛ አካባቢ አሁን ላይ ተግባራዊ አይደለም። ያ ደግሞ ተግባራዊ በሚሆን ሰዓት እግረኞችን ሊጎዳ ስለሚችል የማህበረሰብ ክፍልን ሊጎዳ ስለሚችል ማንኛውም የማህበረሰብ ክፍል ምን ጊዜም መንገድ በሚወጣ ሰዓት የግራ መስመሩን ይዞ መጓዝ አለበት። መንገድ ማቋረጥ በሚፈልግ ሰዓት ዜብራ አለ፣ የተዘጋጀ ዜብራ፣ በዜብራው ማቋረጥ መቻል አለበት። ዜብራም አለ ተብሎ ደግሞ በጣም መዘናጋት የለበትም፣ አስፈላጊ አይደለም። ዜብራን ሰው ከማቋረጡ በፊት ግራና ቀኙን በደንብ አድርጎ በሚገባ ከተመለከተ በኋላ ተሽከርካሪ አለመቅረቡን አይቶ ሊያቋርጥ ይገባል። በዚሁ አጋጣሚ ለአሽከርካሪዎችም መስጠት የሚፈልገው አንድ ጥንቃቄ ያው ዜብራ አካባቢ ላይ ሰው በድንገት ሊገባባቸው ስለሚችል አሽከርካሪዎች በተፈቀደላቸው ስፒድ መሰረት ከፍተኛ ጥንቃቄ በማድረግ እንዲያሽከረክሩ ቢሆን እላለሁ። እናመሰግናለን። ግንዛቤ ከማስጨበጥ አንጻር ሰፊ ሀሳብ ነው የሰጡንና ተሽከርካሪዎች አሽከርካሪዎችም አንዳንድ የራሳቸው ጥንቃቄ እጅግ አስፈላጊም ስለሆነ ለአሽከርካሪም አንድ ግንዛቤ ሊሆን የሚችል ጥንቃቄ እንዲያደርጉ አስተላልፈዋል። እንዲሁም ደግሞ በመንገድ የሚሄዱ እግረኞች በተለይ የግራ መስመራቸውን ይዞ በሚንቀሳቀሱበት ጊዜ የራሳቸውን መስመር እንዳይለቁ የሚል ነው። የመጨረሻ እንደው አንዳንድ ጊዜ መኪና ውስጥ ያው ብዙ አይነት ተሽከርካሪ ተሳፋሪዎች ይኖራሉና መቆም የማይፈልጉ ለምሳሌ ከሹፌሩ ይልቅ መቆም የማይፈልጉ ተሳፋሪዎች አንዳንዴ ይኖራሉ።
እንደው አንዳንዴ ምን አይነት ገጥሟቸው ያውቃል? አረ ትራፊክ ሆይ ልቀቀን እንሂድ የሚሉ አንዳንዴ ገጥሟቸው ያውቃል እንደ አይነት ነገር? አዎ ያው ብዙ ጊዜ ያጋጥመናል። አንዳንድ ጊዜ ሰዎች የራሳቸውን ሰዓት ተጠቅመው መድረስ ላለባቸው ነገር ፈጥነው መውጣት ሲገባቸው ከቤታቸው አርፍደው ይወጡና እኛ አሽከርካሪና ረዳት አካባቢ ላይ ያለው ነገር ላይ ልንቆጣ ስንፈልግ የሚበሳጩ ተሳፋሪዎች አሉ። እነኛ ተሳፋሪዎች የራሳቸውን ሰዓት መጀመሪያ ሌት ሆነው ስለወጡ ነው። ስለዚህ ማንም ሰው ለሚሄድበት ቦታ ከሚሄድበት ሰዓት ፈጠን ብሎ ቢወጣ እንደዚህ አይነት ነገር አይከሰትም። ያው አንዳንዴ ይገጥመናል የሥራም ስለሆነ አንዳንዱ አፉንም አውጥቶ የሚሳደቡላል ምን አገባችሁ ብሎ የሚልም አለ። በታሪፍ ከልክ በላይ ከታሪፍ በላይ ተቀብላችኋል ብለን በመንል ሰዓት እናንተ ምን ቸገራችሁ እኛ ፈቅደን በሰጠነው ብሎ የሚሉም አሉ። እንደገና ደግሞ በየፌርማታው በዛችሁ ምንድነው በየቦታው የምታስቆሙን ብለውም የሚበሳጩ ተሳፋሪዎች አሉ። ያው እኛም ተሳፋሪዎች ወደ ራሳችን ለመመለስ ለራሳቸው እንደሆነ እንደገና ትምህርት እንሰጣቸዋለን። ያ ደግሞ ትምህርት የምንሰጣቸው ሰዓት ብዙ ጊዜ መልሶ ሰዓታቸውን የሚበላባቸው ስለሆነ ማንኛውም ተሳፋሪ ለሚሄድበት ቦታ መጀመሪያ ሰዓት ቀደም አድርጎ በቂ ሰዓት ተጠቅሞ ቢሳፈር የተሻለ ነው። ምክንያቱም እሱ በራሱ ችግር አንዳንድ ጊዜ አሽከርካሪው ላይም ፍጠን እንደዚህ ለምን ትሆናለህ ለምን ተዘገያለህ እያለ ሌላ አደጋ አሽከርካሪውም እንዲዳረግ የሚያደርግበት ሁኔታ ሙሉ ተሳፋሪ የሚጎዳበት ሁኔታ ስለሚኖር ተሳፋሪውም ከሚወጣበት ሰዓት በትክክል ቀደም ብሎ ሰዓቱን ተጠቅመው ቢሳፈር እላለሁ። እናመሰግናለን። በነገራችን ላይ ፍጥነት ከቦታው ቀድሞ ለመድረስ የሚታሰብ ቢሆንም ግን ከህይወትም ሊያስቀር ይችላል። ስለዚህ ለዚህ ሁላችንም ብናስብበት የተሻለ ነው። ምንደርስበትን ቦታ ጊዜው አለ እንደርሳለን ብናረፍድ እንኳን ግን ከህይወት እንዳናረፍድ የሚል አይነት መልእክት ነው ያስተላለፉት ኢንስፔክተር ሙሉቀን መለሰን ከልብ ነው የምናመሰግነው። በሰራተኛ ነው ብለው ገደኦ ዞን ላይ አንዳንድ አካባቢዎች ላይ ዞር ዞር እያለን አሁን ወናጎ ከተማ ነው የምንገኘው። የትራፊኮችን እንቅስቃሴና ውሏቸው ምን እንደሚመስል ነው ወደ እናንተ እያስቃኘን የምንገኘው። የትም አትሂዱ ሰራተኛ ነው ብለው አሁንም ቀጥሏል። ኢንስፔክተር ሙሉቀን መለሰን ከልብ እናመሰግናለን። እኔም ከልብ አመሰግናለሁ። እናመሰግናለን። የሰራተኛና ውሎ ቤተሰቦች ዛሬ ገደኦ ዞን እንዳጠቃላይ ያሉ ፖሊሶች እንቅስቃሴያቸው ምን ይመስላል ስንል እየቃኘን ነው የምንገኘው። ትራፊኮችንም እያናገርን ሴት የፖሊስ አባላቶች ወንዶችም በአጠቃላይ በከተማ ውስጥም ወደ ወረዳም ወደ ቀበሌም የሚያደርጉት እንዳጠቃላይ እንቅስቃሴያቸው ምን ይመስላል። በነገራችን ላይ ፖሊሶች ስራቸው በአጠቃላይ 80% እና ከዛ በላይ በሚሆን ደረጃ ከቢሮ ውጪ የሚደረግ እንቅስቃሴ ላይ የተመሰረተ ነው። ወንጀል መከላከል ላይ ወንጀል ሳይፈጸም ቀድሞ መከላከል፣ የትራፊክ አደጋ ሳይከሰት መከላከል ላይ ሰላምና ደህንነትን የህዝብን ሰላምና ደህንነትን ከማስጠበቅ አንጻር የሚሰሩት ስራ ይሄ የሚባል አይደለም። ዛሬ በሰራተኛና ውሎ የነሱ ስራ ቁጭ ብሎ የማይሰሩት በሩጫና በትግል ውስጥ የተሞላ ስራ ምን ይመስላል ስንል ነው ቅኝት የምናደርገው። እነሆ ከቅድም ጀምረን አሁንም በወናጎ ከተማ ውስጥ ነው የምንገኘው። በወናጎ ከተማ ውስጥ ደግሞ ዛሬ ገበያ ዕለት ነው የተገኘ ነው። ዛሬ ያለው ውሎ ምን ይመስላል፣ ፖሊሶች ተስማርተው እንዴት ነው በሰላም ሰዎች ተገባይተው መመለስ እንዲችሉ እያደረጉ ያሉት የሚል የቃኘን ወደ እናንተ የምናደርስ ይሆናል። የትም አትሂዱ፣ አብራችሁን አሁንም ሆኑ። የፖሊስ ቅኝት በስራ ነው ነው ሰራተኛና ውሎ ቆይታችን ከፖሊስ ጋር ውሎአችንን ልናደርግ ከወጣን እነሆ አሁንም እየቃኘን ነው የምንገኘው ገደኦ ዞን ፖሊስ መምሪያ ጋር በመሆን እንደው አንዳንድ አካባቢዎች ላይ እንደ ወረዳ እየዞርን ወናጎ ከተማ ላይ ነው የመጣ ነው። ግን አሁን ላይ ወናጎ ከተማ ላይ የፖሊስ ውሎ
በአጠቃላይ ፖሊሶች ከቢሮ ራቅ ያለ ስራም ስለሚሰሩ በመስክ ስለሚቆዩ ከፍተኛው ፐርሰንት በዚያ ስለሚሰሩ ውሏቸው እንዳጠቃላይ ምን ይመስላል፣ ስምሪት እንዴት ነው የሚያገኙት የሚል ለመጠየቅ ነው እዚህ የተገኘ ነውና አጠገቤ በነገራችን ላይ ረዳት ኢንስፔክተር ማርቆስ ደሚሴ እዚህ ይገኛሉ። የወናጎ ከተማ ፖሊስ ጽሕፈት ቤት ኃላፊ ናቸው። እዚህ ስለመጡ እናመሰግናለን። እንደው ምን ይመስላል ከተዋወቅን በኋላ? አመሰግናለሁ። ያው በቅድማ ይህንን ስራ ልስሩ ወደ ከተማችን ስለመጣችሁ እናመሰግናለን። ያው አንተ እንደገለጽከው ስሜ ረዳት ኢንስፔክተር ማርቆስ ደምሴ ይባላል። የወናጎ ከተማ ፖሊስ ጽሕፈት ቤት አዛዥ ነኝ። ከፖሊስ ውሎና ስምሪት አኳያ ፖሊስ የማህበረሰብ አገልጋይ እንደመሆኑ መጠን ሁል ጊዜ ከህዝብ ውስጥ ሆኖ ነው ለህዝብ አገልግሎት የሚሰጠው። የስምሪት ሂደታችን ወናጎ አካባቢ ላይ ሰኞና ሐሙስ ትልቅ ገበያ ነው። ከአካባቢ ሰዎች መጥቶ የሚገበያዩበት ነው። የገበያ ስርዓት በከፍተኛ ገበያ ስርዓት የሚፈጸምበት እንደመሆኑ መጠን ከጠዋቱ 12 ሰዓት ጀምሮ በእለቱ ስምሪት የሚሰጣቸው አባላት ልየታ ይደረጋል። በዛ ልየታ መሰረት ሁሉም አባል ሊባል በሚችል ደረጃ ሁሉም ስምሪት ወስዶ ዋና መግቢያና መውጫ የሚባሉ የትራፊክ ፍሰት እንዲሁም የተለያዩ ማህበራዊ ነክ ወንጀሎች የሚፈጸሙ ቀጠናዎች አሉ። እነዛ ቀጠናዎች ላይ ምደባ ይሰጣል። አባላት ያንን ምደባ ወስዶ ወደ ስምሪት የሚወጣበት ሂደት ነው ያለው። በወጡበት እጅግ በጣም ብዙ ስራዎች ነው የሚሰራው። በገበያ ሂደት ውስጥ ሊያጋጥሙ የሚችሉ የተለያዩ አይነት ክስተቶችን፣ አለመግባባትን እነዚህን እያግባቡ እያስታረቁ ችግሮችን እየፈቱ የትራፊክ ፍሰትን እያሳለጡ ማህበረሰባችን ያው በአንድም በሌላም ግንዛቤ በማጣት የትራፊክ መስመር ማለት በመኪና መንገድ ላይ የሚመላለስበት ግዛቶች ነበሩና አሉና እነዚህን ግራ መስመር በማሳዝ መንገድ ላይ የትራፊክ መጨናነቅ እንዳይኖር ይሄንን ፍሰት እያሳለጠ የሚውልበት አይነት ሂደት ነው ያለው። የወንጀል መከላከል ፖሊስ አባላትና የትራፊክ ፖሊስ አባላት በጋራ በጥምረት በቅንጅት እየሰሩ በከተማ ውስጥ ምንም አይነት የትራፊክ አደጋ ሳይፈጠር በሰላም ወደ ገበያ የመጣው ማህበረሰብ ወደ ቤቱ እንዲመለስ ትልቅ ስራ እየሰሩ ነው የሚውሉት። ለዚህም ደግሞ ማህበረሰባችን ትልቅ ትብብር ነው የሚያደርግልን። ፖሊስ ወደ በግራ ጠርዛቸው እንዲሄዱ ሲያደርግ ለማን ፖሊስ እየሰራ እንዳለ ግንዛቤ ኖሯቸው ፖሊስን እያመሰገነ በግራ ጠርዝ የሚመላለስ የማህበረሰብ ክፍል አለ። በነገራችን ላይ እኛ የምንሰራው ግራ ጠርዝ ስናስይዝ የማህበረሰባችን ደህንነት ስንጠብቅ ብቻችን አይደለም። ትልቁን ድርሻ ማህበረሰቡ ነው ለኛ ኃላፊነት ወስዶ እገዛ ያደረገልን በሚንችለው ሁሉ በሰላም ቀጠናችን መጠበቅ እንድችል አካባቢውንም ሰላም ማስጠበቅ እንድችል እርዳታና ድጋፍ ያደረገልን ያለው ይሄ የሚባል አይደለም። ስለ እውነት ለመናገር የወናጎ ከተማና አካባቢ ማህበረሰብ ለሚያደርጉልን ድጋፍ እጅግ በጣም አርጌ ነው የሚያመሰግነው። በተለይ ከተማው ወጣትና አባቶች በወንጀልና ወንጀል ነክ ነገሮች ሲፈጠሩ በፍጹም በቅርበት ከኛ ጋር ሆኖ ለሚሰሩ ስራ ከልብ አድናቆትና ምስጋና አለኝ። ምስጋናቸው ሁሌም ድጋፋቸው ከኛ አይለይ። እኛም ልጆቻቸው ነንና በቅርበት ሆነን እነሱን ልናገለግል ዝግጁ ነን። እንግዲህ በሚታዩበት አይነት ሂደት በየቀጠናው ፖሊስ ተመድቦ እያስተናበረ ነው ያለው። እንዲሁም በበረት አካባቢ ላይ ሊፈጠሩ የሚችሉትን ችግሮች ለመፍታት በዛ ቀጠናም ተመድቦ አገልግሎት እየሰጡ ያሉ ፖሊሶች ነው ያሉ። በተለይ ደግሞ አሁን ከተማ ውስጥ ገበያ ዕለት ሲሆን ከሌላው ጊዜ በጣም ለየት ያለ የሰው እንቅስቃሴ ይኖራል። የእንስሳትም ሊሆን ይችላል። በተለይ የከብቶች ወደ ገበያ ወደ በረት የሚወሰዱና እንቅስቃሴው ብዙ ጊዜ የሚሞቀው ገበያ ዕለት ነውና እንደው የእናንተ ስምሪት ገበያ ዕለትና ገበያ ያልሆነ ጊዜ ስምሪታችሁ መጠኑ የሚሰማራው ሰው እነዚህ ነገሮችን ለማስጠበቅ ስምሪታችሁ ልዩነት አለው ገበያ ጊዜና ያለ ገበያ ጊዜ ላይ? አዎ በገበያና ገበያ ባልሆነ ቀን ልዩነቱ ስምሪቱ ልዩነት አለው። እንደ ወናጎ ከተማ ሰኞና ሐሙስ ነው ትላልቅ እጅግ በጣም ትላልቅ ገበያ የሚባለው። በዚህ በገበያ ቀን የምንጠቀመው የሰው ኃይል እጅግ በጣም ብዙ ነው።
እጅግ በጣም ብዙ ነው። በተለይ አዎ እጅግ በጣም ብዙ ሰው ነው የምንጠቀመው። አንዳንድ ጊዜ የሰው ስምርት የሰው ገበያ መውጣቱ ቁጥር እጅግ መብዛቱን ባወቀን ሰዓት ከወናጎ ወረዳ ፖሊስ ጽሕፈት ቤት በጋራ በቅንጅት ስለምንሰራ የሰው ኃይል በትራፊክና በወንጀል መከላከል ዘርፍ ላይ እንዋሳለን፣ ይሰጡናል፣ እንጠይቃለን እና የሰው ኃይላችን በገበያና ገበያ በአዝቦት ቀን ላይ በጣም የተለያየ ነው። እንደምታውቀው እዚህ ወናጎ ከተማ ላይ ከሐዋሳ ከጩኮ እንዲሁም ከቡሌ ሆራ ከያበሎ ከገደብ ከገርባ ከቡሌ ከራጴ እንዲሁም ከሶላሞ ከዲምቱ ሁሉ ለመገበያየት እዚህ አካባቢ የሚመጡበት አይነት ሂደቶች አሉና እነዚህ የመጡ ሰዎች በሰላም ወጥቶ በሰላም መመለስ እንዲችሉ የሰው ኃይላችን በርከት አድርገን ነው ስምሪት የምንሰጠው። ምክንያቱም በርከት አድርገን ስምሪት የምናደርግበት ትልቁ ጥቅሙ ምንድነው? ችግሮች በየቀጠና ያለ መግባባት ሲፈጠር እዛው በየቀጠና መፍታት እንዲቻል ማህበረሰቡ እዛ አካባቢ ላይ ለተፈጠረው ችግር ሌላ ሁከት ሳይፈጠር እዛው አካባቢ ላይ ለፖሊስ አመልክቶ እዛው ጋር መፍታት እንዲቻልና ሌላ ሊደርስ የሚችለውን እንግልት ማስቀረት ነው። ሊፈጠሩ ያሉ ችግሮችንም እዛው ተነጋግረው እዛው መፍታት እንዲቻል ነው በዋናነትና ስምሪት የምንሰጠውና ያው ይሄ ስምሪታችን ወደፊትም የሚቀጥለው ነው የሚለው። እናመሰግናለን። በሰራተኛና ውሎ ከፖሊስ ጋር ቆይታ ስናደርግ እኛም እዚህ የተገኘ ነው በገበያ ዕለትና በአዘቦት ቀን ለየት ያለ የሰው እንቅስቃሴም ስለሚኖር ብለን ነው። በነገራችን ላይ አቅራቢያ ከሚገኙ ከኦሮሚያ ክልል አካባቢዎችም እዚህ ለገበያዩ ከተለያዩ ወረዳዎች ይመጣሉ። እነዚህን ማህበረሰብ ሁሉ በሰላም ተገበያይቶ መመላለስ እንዲችል ደግሞ ከወናጎ ወረዳ ፖሊስ ጋርና እንዲሁም የከተማው ፖሊስ አንድ ላይ በመሆን ሰላም እያስጠበቁ የህዝቡ ደህንነት ተጠብቆ በሰላም ወጥቶ መመለስ እንዲችሉ የገበያ ሁነቱ ሰላማዊ እንዲሆን በሰፊው እየተሰራ እንደሆነ ነው የጠቀሙት። ከልብ ነው የምናመሰግነው። ሰራተኛና ውሎ አሁንም ቆይታውን ያደርጋል። ስለነበረን ቆይታ እናመሰግናለን። እኔም በጣም አመሰግናለሁ። ሰራተኛና ውሎ ቆይታችንን አሁንም ቀጥለናል። የዛሬው ውሎ ደግሞ ለየት የሚያደርገው ሰራተኞቻችን ዛሬ የህዝብን ሰላም ደህንነት ከመጠበቅ አንጻር ሰፊውን ሚና የሚጫወቱ ፖሊሶች ናቸው። ፖሊሶችን እጅግ እንወዳቸዋለን። ምክንያቱም ሌብነትን ከመታደግ አደጋ ሳይፈጸም ቀድሞ ከመድረስ አንጻር የሚሰሩት ስራ እጅግ የሚያስደንቅም ስለሆነ ከፖሊሶች ጋር ዛሬ ውሎአችንን እያደረግን ነው የምንገኘው። አጠገቤ ረዳት ሳጅን ትሁን ትገኛለች። እንደው ያጠቃላይ የፖሊስ ውሎ ምንድነው የሚመስለው? ስምርት ወጣችሁ እየሄዳችሁ ነው ያገኘዋችሁና ያው ስምርት ላይ ነው ይሄ መኪና አሁን የሚገኝበትን ለስምርት እየወጣ ነው አይደል የሚገኘው? ከተዋወቅን በኋላ እስቲ እንደው ምንድነው ውሎአችሁ የሚመስለው? ስምርት እንዴት ተቀበላችሁ? እዛ ቦታ ላይ እንዴት ነው በፍጥነት የሚደርሱት የሚል ነገር። ስሜ ረዳት ሳጅን ትሁን ይባላል። ስምርት ተሰጥቶን እዚህ ወናጎ ወረዳ ላይ እንገኛለን። እዚህ ስንመጣ ወንጀሉ ሳይፈጸም በፊት ነው በቦታ የደረስነው እና ያለውም ነገር በጣም ጥሩ ነበር። ህዝቡ ሳይጎዳ ስንደርስ በጣም ደስ ነው የሚለን ውስጣችን። እንደው አሁን ሴትም ነሽ እንቅስቃሴ ሲታደርጊ የማህበረሰቡን ሰላም ከመጠበቅ አንጻር ደህንነቱን ከመጠበቅ አንጻር እርስ በርሳችሁ ያላችሁ መስተጋብር ከፖሊስ አባላት ጋር ያላችሁ እርስ በርስ አብሮ ያንን ነገር ታግሎ ማስቆም ላይ ያንን ነገር ሰላም ማውረድ ላይ ምንድነው የሚመስለው? እርስ በርስ ያላችሁ ግንኙነት ከፖሊስ አባላት ጋር እኛ በጣም ደስ የሚለው በፖሊስ ቤት ጓዳዊ ዝምድና የሚባል ነገር አለ። በጣም የተጠናከረ ነው። በጣም በመደማመጥ ነው የምንሰራ። እኛ ጋር አድርግ አታድርግ ነው ከአለቃ የሚመጣው ትዕዛዝ፣ እሱን ተቀብለን ለህብረተሰቡ ጥሩ ምላሽ በመስጠት ላይ እንገኛለን ማለት ነው። በጣም ነው የምናመሰግነው። እንደው ጓዳዊ ዝምድና ሲቲ ሌሎች አካባቢዎች ላይ ብለመድም አሪፍ ነው። በነገራችን ላይ አሁን የፖሊስ ስራ በጣም አንድነትን ህብረትን ይጠይቃል። አንድ መሆንንና ለሌሎች እንደው አብሮ መሆን ላይ አንድ መሆን ላይ የምትመክሪው ምክር ያለሽ?
በጣም እሺ አንድ መሆን በጣም ነው ደስ የሚለው ልክ እንደኛ ማለት ነው እኛ አንዱ ከሌለው እኔ የሆነ ነገር ካለኝ ለሌለው ነው አካፍዬ የሚሰጠው ኢቭን የወታደር ኑሮ በጣም ደስ የሚል ነው ሁሉም ሰው ከኛ አይቶ እንዲማር ጓዳዊ ዝምድና የሚባለው ነገር ከፖሊስ አይቶ ቢማር ደስ ይለኛል ባይ ነኝ እናመሰግናለን ረዳት ሳጅን ትሁትን ከልብ ነው የምናመሰግነው ሰራተኛና ውሎ ከፖሊስ ጋር ስምሪት ወጥተን እኛ እንዲ ዞር እያለ ነው የምንገኘው የተለያዩ አካባቢዎች ደርሰን አሁን በወናጎ ወረዳ ከተማ ውስጥ ነው የምንገኘው በወናጎ ከተማ ውስጥ ነው የምንገኘው አሁንም ቆይታችሁን ከኛ ጋር እንድታደርጉ እንላለን እንቀጥላለን ሰራተኛና ውሎ ከፖሊስ ጋር ቀጥለናል ሰራተኛና ውሎ አጠገቤ ደግሞ ሌላ የፖሊስ አባል አለ ከተዋወቀን በኋላ እንደው የፖሊስ ውሎ ምንድነው የሚመስለው ሚሊዮን እስቲ አንድ በለን እሺ አመሰግናለሁ ስሜ ኮንስታብል ተገኝ ድረስ ይባላል ከጌዲዮ ዞን ፖሊስ መምሪያ እንግዲህ የዛሬ ውሏችን በጣም ደስ የሚል ነው በወናጎ ወረዳ ስምሪት ወስደን ከጌዲዮ ዞን ፖሊስ መምሪያ ወደዚህ ከተማ መተናል ወደዚህ ከተማ ስንመጣ ወንጀሉ ሳይፈጸም በፊት ለመድረስ ነው እኛ ከዛ የተደውሎ መጣነው እንግዲህ እዚህ ቦታ ላይ ስንመጣ እንግዲህ ያው ፖሊስነት ከሙያም ባለፈ ኃላፊነት የሚጠይቅ አንድ ህግ አካል ነው ሲቀጥል ደግሞ ህግ በማስከበር ረገድ ላይ እየተሰራ ያለው ስራ በጣም ጥሩና ቆንጆ ነው የህዝብን ደህንነት ከማስጠበቅ አንፃር ከፈጣሪ በታች የህዝብን ነፍስና ወይም ደግሞ ንብረቶችን ከመጠበቅ አንፃር ያው ፖሊስ ያው እንደምታወቀው ህግ አስከባሪ ነው የህዝብን ንብረትና የህዝብን ደህንነት የሚጠብቅ አካል ነውና ስለዚህ ከዛው ተነስተን ወደዚህ ስንመጣ የነበረው ድባብ ጥሩ አልነበረም የተሰጠንም መረጃ ጥሩ አልነበረም በተሰጠን መረጃ ተንተርሰን ነው ወደዚህ መጣነው ስንመጣም ደግሞ ያገኘነው ነገር ህዝብ ከፖሊስ ጎን እንዳለና ህዝብ ከፖሊስ ጋር አብሮ እንደሚሰራ ፖሊስ እንደምታወቀው ፖሊስ የህዝብ ልጅ ነው ከህዝብ ወጣ ነው ስለዚህ ህዝቡም ደግሞ ከፖሊስ ጋር አንድ ጋር እየሰራ መሆኑን ነው የተረዳነውና ወደዚህ ስንመጣ እንግዲህ ያየነው ነገር በአጠቃላይ ተፈጽሟል የተባለው ወንጀል እዚህ የነበሩት የህግ አካላቶች ደርሰው ያስቆሙና እንግዲህ ቀድሞ ደርሰው ነገሩን እንዳረጋጉት ነው ያወቅነውና ስለዚህ የነበረው ድባብ በመጀመሪያ እዚህ የነበረው የፖሊስ አካል ደርሰው ነገሩን አይቶ ነገሩን አረጋግቶ ነው እኛ መጣነው ስሜ ኢንስፔክተር ዘላለም ኃይሌ ይባላል ምሰራው ወናጎ ወረዳ ላይ ነው ፍሰት ተቆጣጣሪ ባለሙያ ነኝ አው እኛ ውሏችን በርግጥ አው ፍሰት ተቆጣጣሪ ነን ህዝብ በሰላም ወጥቶ በሰላም እንደገባ ነው ዘብራውን እናሻገራለን ግራ መስመር እንዲይዙ እናረጋለን አው ህዝብ በሰላም ወጥቶ በሰላም እንዲገባ ነው ዋና የኛ አላማ ግራ መስመር ይዞ እንዲሄድ ነው ለግረኛ ይሄን ካልኩ ደግሞ ወደ ተሽከርካሪ ተሽከርካሪ ማለት ሰው ሰራሽ ነገር ነው በዚህ ላይ መንጃ ፍቃድ ኖሮ የሚያሽከረክሩት አለ ያለ መንጃ ፍቃድ የሚያሽከረክሩት አሽከርካሪዎች አሉ በእንደዚህም ከፍጥነት ወሰን በላይ ሳሽከርክሩ ተረጋግቶ እንዲሄዱ ግንዛቤን እንሰጣለን ያጫጫን ሁኔታም ከተወሰነ ወንበር በላይ ሲጭኑ ግንዛቤ እንሰጣለን በግንዛቤ ደግሞ ሹፌር አብዛኛን ጊዜ ነግረንም አይሰሙ ቅጣት ምንቀጣው ነግረን መክረን ሁለቴ ሶስቴ ከመከረን በኋላ ትንሽ ደግሞ በገንዘብ ቆንጠጥ አድርገን ቻርጅ እንጽፋለን እንዲ ነው ምንውለው የናንተ ውሎ እንደዛ ነው የሚመስለው በተለይ ከእግረኞች ጋር በተያዘ ጠይቅሽና እንደው እግረኞች አሁን ብዙ ጊዜ የመንገድ የትራፊክ አደጋዎች እንዲከሰቱ እግረኞችም የራሳቸው ድርሻ ይኖራቸዋል ከጥንቃቄ ጉድለት አንፃርና ይሄ ጥንቃቄ ጉድለት እንዳይኖር ከትራፊክ ግንዛቤ እንዲኖራቸው ማህበረሰቡ እንደው እንደ ግንዛቤ የሚሰጡት እንደ ትምርትም ወይ ደግሞ አንዳንድ ጊዜ በትምርት ቤት እንደሚሰጥ አይነት በሰልፍ ቦታ ላይ እንደሚሰጥ አይነት ህብረተሰቡ ግንዛቤ እንዲያገኝ የሚሰጡበት መንገዶች አሉ አዎ አንደኛው በቸርች በኩል ግንዛቤ እንሰጣለን ሁለተኛ ህዝብ በሃይማኖት ተቋማት በትምርት ቤት እንዲ አውጫጭን ቦታ ላይ ህዝብ በሚሰበስብበት ቦታ ላይ ጥንቃቄ እንዲያደርጉ እንነግራለን እንዴት ነው ጥንቃቄ የሚያደርጉት
አንደኛ ላይ ግራ መስመር ብቻ ይዞ እንዲሄዱ ነው። ዝናብ በሚዘንብበት አካባቢ ላይ ሰዓት ላይ ጥላ ሲይዙ ድምጽ አይሰማም። 3-4 ሆኖ ተቃቅፎ እንዳይሄዱ ልጆቻቸውን ደግሞ ሳይክል ስለማመዱ ሞተር ስለማመዱ ጥቁር አስፋልት ላይ እንዳይለማመዱ ሜዳ ላይ እንዲለማመዱ እንደዛ አይነት ግንዛቤ ነው የምንሰጠው። ሰራተኛና ውሎ ቆይታችንን ፖሊሶች እንዴት ነው ቆይታቸውን የሚያደርጉት? በተለይ የፖሊስ ስራ ደግሞ ከቢሮ ውጭ የሚደረግ የመስክ ስራም ስለሚሆን እንዴት ያደርጋሉ በሚል ነው ውሏቸውን ለመቃኘት የተገኘ ነው። ከጌዴኦ ዞን ፖሊስ መምሪያ ጋር በመሆን የተለያዩ አካባቢዎች ዞር እያለን በተለይ በወናጎ ወረዳና ከተማ የተለያዩ ቅኝት አድርገናል። የፖሊስ ውሎን በሚመለከት አጠገቤ ደግሞ በማህበረሰብ አቀፍ የወንጀል መከላከል ዘርፍ ኃላፊ ኢንስፔክተር ታምራት አጠገቤ ነው የሚገኙት። እንደው ፖሊሶችን ስምርት ከመስጠት አንፃር ወንጀል አስቀድሞ ሳይፈጸም በፊት ከመከላከል አንፃር የምትሰጡት ስምርት ምን ይመስላል? እንደው የፖሊሶች ውሎ እንዳጠቃላይ ምንድን ነው የሚመስለው ከተዋወቅን በኋላ? መልካም አመሰግናለሁ። ስሜ ምክትል ኢንስፔክተር ታምራት ምትኩ የጌዴኦ ዞን ማህበረሰብ አቀፍ ወንጀል መከላከል ዲቪዥን ኃላፊ ነኝ። መልካም ፖሊስ ከወንጀል መከላከል አንፃር ምን እየሰራ ነው? ከማህበረሰቡ ህይወትና ደህንነት ከመጠበቅ አንፃር ንብረት ከመጠበቅ አንፃር ዘርፈ ብዙ ስራዎችን እየሰራ የሚገኝ ነው። እንግዲህ የህዝቡ የሰላም የደህንነት አጠቃላይ ሁኔታ በዚህ በጸጥታ እጅ ላይ ነውና በርካታ ስምርት እየተሰጠ ፖሊስ ከማህበረሰቡ ጋር በመሆን ከአጋር ኃይሎች ጋር በመሆን በርካታ ስራዎችን እየሰራ ያለበት ጊዜ ላይ ነው ያለነው። በዚህም መነሻ በዞናችን በርካታ ውጤቶች ፍጹም ሰላማዊ በሚባል ደረጃ ዞናችን ሰላም ሊሆን ችሏል። ፖሊስ በርካታ ጥበቃዎችን እያደረገ ይገኛል። ከጥበቃዎች አንፃር ቋሚና ተንቀሳቃሽ ስውር ጥበቃዎች ያሉበት አግባብ ነው ያለው። ቋሚ ጥበቃ ገበያዎች፣ ሰዎች የሚበዙበት በርካታ የተሽከርካሪ እንቅስቃሴ የሚበዙባቸው ቦታዎች ላይ ሰንተሪያ ተዘጋጅቶ ፖሊስ በቋሚነት የሚጠብቁ ናቸው። ሌላኛው ደግሞ ገበያዎች ባሉበት ቦታ ላይ የተለያዩ ንግድ እንቅስቃሴ በሚሰራበት አካባቢ አንዳንድ ስጋቶች ያሉበት አካባቢ የተንቀሳቀሰ እንቅስቃሴ በማድረግ ጥበቃዎችን ያደርጋል። ሌላ ደግሞ ሚሊተሪ ሳይለብስ በስውር ጥበቃ የሚደረጉ ጥበቃዎች አሉ። ምስጢራዊ የሆነ ጥበቃዎች የሚደረጉበት አግባብ አለ። ከዛ ውጪ ደግሞ በተሽከርካሪ የሚደረጉ ጥበቃዎች አሉ። ይሄ ማለት በፓትሮል የሚደረጉ ጥበቃዎች እንቅስቃሴዎች አሉና በዚህ ዘርፍ እንግዲህ ፖሊስ እንደ ዞናችን ተጨባጭ ሁኔታ ሁሉም ወረዳና ከተማ አስተዳደር በሚባል ደረጃ ያላንዳች ጸጥታ ችግር ይሄን ስራ የተሰጠውን ኃላፊነት ከተጠያቂነት ጋር ከማህበረሰቡ ጋር መሆን በርካታ ስራዎችን እየሰሩ ያሉበት አግባብ አለና ከዚህ ጋር በሚያያዝ ፖሊስ ብቻውን ተንቀሳቅሶ ውጤት ማምጣት አይችልም። አንዱ ከማህበረሰቡ ጋር ነው። ከማህበረሰባችን አንፃር የጌዴኦ ማህበረሰብ ጨዋ ማህበረሰብ ነው። ጌዴኦ ውስጥ ያለ አጠቃላይ ማህበረሰብ ህዝባችን ጨዋ ማህበረሰብ ነው። ለሰላሙ የሚሰጠው ቦታ በጣም የተለየ ነው። አይደለም ከሰው ውጪ ለአዋፋት ለእንስሳት ሰላም እንደሚያስፈልግ ያው የኛ ማህበረሰብ በምሳሌም ያውቃል ይናገራል። ከዚህም መነሻ የቀንም የማታም ጥበቃ በሚደረግበት ሰዓት ላይ ፖሊስ ብቻውን የሚያደርገው አንድም ጥበቃ የለም። አሁን ከተማ ውስጥ ተንቀሳቅሳችሁ እንዳያችሁት የተለያየ ማህበረሰብ ክፍል ያው እንግዲህ ከጸጥታ ኃይል ጋር ሆኖ እየሰራ ያለበት አግባብ አለና ከፖሊስ ጋር ተቀናጅተው የሚሰሩ ከፖሊስ ውጪ የአካባቢ ሚሊሻ አለ። በከተማ ደረጃ ደግሞ ደንብ አስከባሪ የሚባሉ አሉ። በከተማም ሌላ ደግሞ የማህበረሰብ አቀፍ ፓትሮል ቅኝት የሚባሉ እነዚህ ከማህበረሰብ ውስጥ በጥበቃ የአካባቢን ሰላም ለመጠበቅ በየአካባቢያቸው ያለውን የተለያየ ጸጥታ ችግር በራሱ ጊዜ ቁጭ ብሎ ተወያይቶ እየፈታና ለሚመለከተው አካል ከአቅማቸው በላይ ከፍ ያሉ ችግሮች በሚፈጠሩበት ሰዓት ላይ ለጸጥታ ኃይል አሳልፈው የሚሰጡበትን አደረጃጀት ተፈጥሮ የየራሱን አካባቢ እየጠበቀ አካባቢያችን በዚህ መነሻ ሰላም የሆነበት አግባብ አለ። ከዛ ውጭም ደግሞ አማካሪ ምክር ቤት የሚባሉ አሉ። በቀበሌያቸው የትኛውም የጸጥታ ችግር በሚፈጠርበት ሰዓት ላይ ካሉ ጸጥታ ኃይሎች ጋር ከሚሊሻ ጋር ከፖሊስ ጋር ከፓትሮል ቅኝት ጋር በጋራ በመቀናጀት አካባቢያቸውን ጥበቃ በማድረግ
በዚህ ልክ በየአካባቢው ሲምርት በመሰጣት እንደምታየው 13ቱ በእኛ መዋቅር ላይ በዞናችን ድንበር አካባቢ ሌሎች አካባቢያችንም ጭምር ከማህበረሰባችን ጋር ተቀናጅቶ በመስራት ጥበቃ በማድረግ ተንቀሳቃሽም ቋሚም የፓትሮልም ጥበቃ ጭምር በማድረግ አካባቢያችን ሰላም ሊሆን ይችላልና በዚህ ልክ የፖሊስ ተቋሙ ትኩረት አድርጎ ከሚሰራ አንዱ ከወንጀል መከላከል ተግባራት አንፃር ኮሚኒቲ ፖሊሲንግ ማህበረሰባችን ውስጥ ወርደን ስንሰራ ፖሊስ ህዝብ ነው፣ ህዝብ ፖሊስ ነው የሚለውን ማህበረሰቡ በደንብ በጥልቀት አውቆ በራሱ በጸጥታ ጉዳይ ላይ ራሱ ውሳኔ በመስጠት አካባቢውን በመጠበቅ ያለ አንዳች ጸጥታ ችግር ሳይፈጠር ችግሮችን እየፈታ የመጣበት አግባብ አለና በዚህ መነሻ በዞናችን በርካታ ስራ እስከ ታችኛው መዋቅር ድረስ እየተሰራ ያለበት አግባብ ነው ያለው። ሰላምን ለመጠበቅና ለማስጠበቅ ከህብረተሰብ ጋር ሆኖ የሚሰራው ፖሊስ በህብረተሰቡ የሚታመን ከህብረተሰብ ጋር ሆኖ ደግሞ ሀገርን በሰላም የመጠበቅ ሰዎች በሰላም ወጥተው እንዲገቡ የሚያደርግ ስለሆነ ይሄ ትብብር አሁንም አብረው እንዲቀጥል አይነት መልእክት አስተላልፏል። ስለነበረን ቆይታ ከልብ ነው የምናመሰግነው። በሰራተኛና ውሎ ወደ እናንተ ስናደርስ የምናደርገው ቆይታ አሁንም ከዞን አካባቢ ጋር በወረዳዎች ዞር እያለን ቆይታችንን ቀጥለና አብረውነታችሁ ከኛ ጋር ስለሆነ ከልብ ነው የምናመሰግነው። እኔም አመሰግናለሁ። የፖሊስ አርማዬ ሰላም 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 ይስፈን ሰላም በኢትዮጵያዬ በተመሪካኔ ዜጋዊ ነፃነት የዓላማዬ ፍሬ ሰራተኛና ውሎ ቆይታችንን ከጌዴኦ ዞን ፖሊስ መምሪያ ጋር በመሆን ዛሬ የተለያዩ አካባቢዎች ላይ ዞር እያለን ፖሊሶች የስራ ውሏቸው ብዙ ጊዜ መስክ ላይ የሚደረግ ስለሆነ ከቢሮአቸው ወጥተው የተለያዩ ስምሪት ተሰጥቷቸው ያገለግላሉና የማህበረሰብን ሰላምና ደህንነት ከማስጠበቅ አንጻር ወንጀል ሳይከሰት በፊት ቀድሞ ከመድረስ አንጻር ፖሊሶች የሚሰሩት ስራ ይሄ የሚባል አይደለም። እኛም በሰራተኛና ውሎ ዝግጅታችን ውሏቸው ምን ይመስላል ልንቃኝ ከነሱ ጋር ቆይታ ስናደርግ ወደ እናንተ ያደረግነውን ዝግጅት በሙሉ ደግሞ ስናደርስ ቆይታ አደረግን። በሰራተኛና ውሎ ዛሬ ከፖሊሶች ጋር የነበረን ዝግጅት በዚሁ የሚያበቃ ይሆናል። ሰራተኞች በስራ ቦታቸው እንዴት ያሳልፋሉ፣ ውሏቸው ምን ይመስላል የሚል ዝግጅት በቀጣይነት በሌሎች ዝግጅቶች ወደ እናንተ የሚደርስ ይሆናል። ሰራተኛና ውሎ ዛሬ ከፖሊስ ጋር የነበረን ቆይታ ግን ፖሊሶች የሚሰሩትን ስራ በሙሉ ወደ እናንተ ስንዳስስ ቆይታ ያደረግንበት ነው። ይህን ይመስላል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የሰራተኛና ውሎ ዝግጅታችንን የመስፍን አለም ወደ እናንተ ሳደርስ በካሜራ ባለሙያነት የካሜራ ባለሙያ ሄኖክ አብሮን ቆይታ አድርጓል። ስለነበረን ቆይታ እናመሰግናለን። ሰራተኛና ውሎ በቀጣይ ሳምንት እንገናኛለን። ሰናይ ጊዜ ይሁንላችሁ።